በመጨረሻም እንግዲህ የተፈራው እውን ሆኗል። የሊቨርፑል ደጋፊዎች በዘንድሮ ውድድር ዓመት ስለ ቡድናቸው ጥሩ ነገርን ሲወራ ሰምተዋል። በዘንድሮ ውድድር ዓመት ሊቨርፑልን ሊያሳዝን የሚችለው መረጃ በመጨረሻ እንግዲህ ተሰምቷል። የትሬንት አሌክሳንደር አርኖልድ እና የሪያል ማድሪድ ዝውውር የሚሳካ ይመስላል። አሁን በመጨረሻ ትሬንት አሌክሳንደር አርኖልድ በነፃ ሪያል ማድሪድ የሚያደርገው ድርድር ወደ መጨረሻ ምዕራፉ ላይ ደርሷል። ፊርማውም የሚረጋገጥ ይሆናል። በአመቱ መጨረሻ ነፃ ወደ ማድሪድ የሚያቀና ይሆናል። ይህ ለሊቨርፑል በገንዘብ ብቻ መፍታት የማይችለው ችግር ሆኖበታል። ትሬንት አሌክሳንደር አርኖልድ ከነ ጁድ ቤሊንጋም እና ከነ ኪሊያን ምባፔ ጋር መጫወትን እንደሚፈልግ እንግዲህ በግልጽ አሳይቷል። ለሊቨርፑል ደጋፊዎች ከባድ ነው። ምክንያቱም አንደኛ ይህ በፕሪሚየር ሊጉ ካየናቸው ምርጥ የቀይ መስመር ተከላካዮች ውስጥ አንዱ ነው። 26 ዓመቱ ላይ ነው የሚገኘው። ከዚህ ተጫዋች ምንም አይነት ገንዘብን አላገኙም። ከዚህ በፊት ማክማን ይህንን አድርጎ ነበር። ስቴፈን ማክማን ያንን በነፃ ሪያል ማድሪድን ተቀላቅሎ ነበር። ለሁለተኛ ጊዜ በሚባል ሁኔታ የዚህ ተጫዋች ወደ ሪያል ማድሪድ ማቅናት እንግዲህ የኤርገን ክሎፕ ኢራ ውስጥ ወይም የኤርገን ክሎፕ ምርጥ ቡድን ውስጥ ከሚጠቀሱ ተጫዋቾች ውስጥ አንዱ ትሬንት አሌክሳንደር አርኖልድ ነው። በተለይ ያ የቻምፒዮንስ ሊጉ ምሽት ሊቨርፑል ቶተንሃምን አሸንፎ ያሸነፈው ዋንጫ በአንፊልድ ሮድ ባርሴሎናን የገጠሙበትን የመልሱ ጨዋታ ላይ የትሬንት አሌክሳንደር አርኖልድ አስገራሚ የማዕዘን ምት አጠቃላይ የሪያል ማድሪድ ደጋፊዎችን ሊያስደስት የሚችል የሊቨርፑል ደጋፊዎችን ግን የሚያሳዝን ዜና ነው። እንግዲህ ከወደ ምሽቱ የመጣው ኦርነስቴን ፋብሪዚዮ ሮማኖ ብዙዎቹ መረጃዎች ኦልሞስት ሊስማማ ጫፍ ደርሷል ብለዋል። ያው ሪያል ማድሪድ ይህን ነገር በጣም የለመደው ይመስላል። በተደጋጋሚ ያደረገው ይገኛል። በቅርቡ እንግዲህ ያስፈረማቸው ተጫዋቾችን በምታዩበት ጊዜ ከቼልሲ ሩዲገርን፣ አልባን ከባየር ሙኒክ አመጣዋል። ኪሊያን ምባፔን ከፒኤስጂ። እነዚህ ሁሉ ለተጫዋቾቹ በሚከፈል ገንዘብ ብቻ ተጫዋቾቹን ማስፈረም እንደሚቻል ጋላክቲኮ ፍሬንቲኖ ፔሬዝ አረጋግጠውልናል። ምን ታስባላችሁ እናንተ ውድ የሊቨርፑል ደጋፊዎች? ምን እይታ አላችሁ? በትሬንት አሌክሳንደር አርኖልድ መልቀቅ ምን ተሰማችሁ? ኮሜንት መስጫ ቦክስ ላይ ጻፉልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። የሚሰማችሁንም ጻፉልን። እንግዲህ በመጨረሻም በነጩ ማሊያ አርኖልድን ልናየው የሚቀረን እንግዲህ ከክረምቱ መልስ በአዲሱ የስፔን ላሊጋ ጀምር ይሆናል የሚጠበቅ ነው። እንግዲህ በጥሩ የዝውውር መስኮት በተለይ ሪያል ማድሪዶች ጥያቄ ማቅረባቸውን ተከትሎ በጥያቄ ጉዳይ ውይይቶች ተደርገው ሊቨርፑል ፍቃደኛ ለመሆኑን ተከትሎ ዝውውሩ ተቋርጦ ነበር። ያኔ ምንም አይነት አስተያየቱን ትሬንት አሌክሳንደር አርኖልድ አልሰጠም ነበር። የሊቨርፑል ደጋፊዎች አርኖልድ የሚፈርምበት እድል አለ ብሎ ያስቡ ነበር። የሳላህና የቫንዳይክን አይነት ባይሆንም ማለት ነው። ነገር ግን በመጨረሻ እንግዲህ አርኖልድ ስካውሰር ነው የሚሏቸው የሊቨርፑል አካባቢ ደጋፊዎችና ስካውሰርነቱን የካደ ይመስላል። ትንሽ አስቸጋሪ ነው ለሊቨርፑል ደጋፊዎች። ኦልሞስት በሊቨርፑል በ6 ዓመቱ ነው እንግዲህ ለሊቨርፑል ቡድን ታዳጊ ቡድን ማለት ቅድመ አካዳሚ ገቦ የነበረ ላለፉት 20 ዓመታት በሊቨርፑል ቆይቷል። ባለፉት 20 ዓመታቶች ውስጥ ሊቨርፑልን በእያንዳንዱ ሚና ማገልገል ችሏል። በመጨረሻ ግን እንግዲህ ከሪያል ማድሪድ እና ከአሜሪካ የሚቀር የለም በማለት አንዱ ኮሜንት ያደረገውን አይቼ ነበርና በጣም ያው የሪያል ማድሪድን ጥያቄ ይቅር የማይባል ነው። በውድድር ዓመት በህይወት እግር ኳስ ተጫዋችነት ታሪክ መጫወት ከምትፈልግባቸው ቡድኖች ውስጥ የብዙ ተጫዋቾች ሚና ወደ ሪያል ማድሪድ ማቅናት ነው። ያም ለምንድን ነው ብትሉ የተለያዩ ምርጥ ተጫዋቾች ካሉት አብሮ መሰለፍ ነው። በተለይ በጣም የእሱ ምርጥ ጓደኛው ጁድ ቤሊንጋም ነው። ጁድ ቤሊንጋምን መልሶ የሚያገኘው ይሆናል። እንግዲህ አርኖልድ በሊቨርፑል ቤት ያላሸነፈው ዋንጫ የለም። ለሊቨርፑል ደጋፊዎች ቻምፒዮንስ ሊጉን አምጧል። የፕሪሚየር ሊጉን ዋንጫ የዘንድሮ ዋንጫ የሚጨመር ከሆነ 2 የፕሪሚየር ሊግ ዋንጫዎችን የሚያሸንፍ ይሆናል። የካራባኦ ካፕ፣ የኤፍኤ ካፕ፣ የኮሚኒቲ ሺልድ ዋንጫዎችን ማምጣት ችሏል። ነገር ግን የሊቨርፑል ደጋፊዎች እንደ ስቴቨን ጀራርድ በሊቨርፑል ቤት ለረጅም ዓመታትን በሊቨርፑል ቤት የመጨረሻውን ጠብታ ድረስ እንዲጫወት ይፈልጋሉ። ያ እንግዲህ የማይሳካ ሆኗል። ትንሽ ሊቨርፑል ደጋፊዎች ስሜታዊ የሚያደርግ ይመስለኛል። ብዙ የሊቨርፑል ደጋፊዎች በዘመናዊው ሊቨርፑል ውስጥ በተለይ በ31 ዓመት በኋላ የፕሪሚየር ሊጉን ዋንጫ ሲያሸንፉ ምርጡ ከነበሩ ተጫዋቾች ውስጥ አንዱ ትሬንት አሌክሳንደር አርኖልድ ነው። እሱን ማጣት ትንሽ ይከብዳል። ነገር ግን እግር ኳስ ነውና ያለ አርኖልድ ደግሞ ሊቨርፑልም ህይወቱን የሚቀጥል ይሆናል። ያለ ስቲቨን ጀራርድ እንኳን ሊቨርፑል ህይወትን በአንፊልድ ሮድ መቀጠሉ የሚታወቅ ነው። ነገር ግን በማድሪድን በጥሩ የዝውውር መስኮት ጥያቄ ሲያቀርብለት ከማንቸስተር ዩናይትድ ጋር በአንፊልድ ሮድ ባደረጉት ጨዋታ ላይ የሊቨርፑል ደጋፊዎች ተቃውሞ ሲያሰሙና በዌስትሃሙ ጨዋታ ጎል ካስቆጠረ በኋላ ዝም በሉ አይነት የሚመስል የደስታ አገላለጽ ሲጠቀም ይታይ ነበር። የሊቨርፑል ደጋፊዎች ብዙዎቹ የሚጠብቁት ዜና ሆኖ ይታየኛል። እንግዲህ ለሊቨርፑል በዛን ወቅት 4ቱን ዋንጫ ያሸንፋል የሚል ግምት ነበር። አሁን በፕሪሚየር ሊጉ ዋንጫውን የማሸነፍ እድላቸው 9 የፕሪሚየር ሊግ ጨዋታ ይቀራል። በ12 ነጥብ ይመራሉ። የማሸነፍ እድላቸው ሰፊ ነው። ከሰፊ
ኮፊም ኦልሞስት በኦፕታ ሱፐር ኮምፒውተር ግምት መሰረት 99.5% ነው። ይህንን እድል ማሻሻል ይህንን ዋንጫ አሸንፎ የሚወጣ ከሆነ ሌላ እንግዲህ ጥሩ ድል የሚሆን ይሆናል። እንግዲህ አሁን በጉዳት ላይ ነው የሚገኘው። ይሄው ዜና ከተሰማ በኋላ ከጉዳት መልስ ሊቨርፑልን ወክሎ ሲጫወት እናየው ይሆን? እንግዲህ የሚጠበቅ ነው የሚሆነው። ያሳደገው ቡድን ነው። በታዳጊ ቡድኑ ጀምሮ በኤርገን ክሎፕ መጀመሪያ ቡድኖች ጀምሮ በእያንዳንዱ ሚና በቀይ መስመርነት ከአማካኝነት ሚና ወጣው ነው ሊቨርፑልን ከ21 ዓመት በታች አንበሉ ነው የመራ ነው። የዋናው ቡድንም በጣም ከፍተኛ የሆነ ተጽዕኖ የነበረው ነው። በሊቨርፑል ቡድን ውስጥ ጠንካራ ከሚባሉት ተጫዋቾች ውስጥ አንዱ የነበር ነው። በዘንድሮ የውድድር ዓመት እንኳን በሚገርም ሁኔታ የመከላከል አቅሙ ጎልብቶ አድጎ አይተነዋል። ጥሩ ፐርፎርማንስን ሲያሳይ አይተነዋል። በቀይ መስመርነት መስመሩን የሚይዝበት በኔ እይታ በእንግሊዝ ፕሪሚየር ሊግ የቀይ መስመር ሚናን እንደ አዲስ መታየት እንዲጠበቅበት ያደረገ ተጫዋች ነው። ምንም ጥያቄ የለውም። ትሬንት አሌክሳንደር አርኖልድን 2-3 በጨዋታዎች ውስጥ ማለፍ ትችል ይሆናል። ነገር ግን ለቡድኑ የሚሰጠውን ጠቀሜታ ማቆም አትችልም። ከሳላ ጋር የፈጠሩት ላለፉት ዓመታት ምርጥ ብቃት ነው። ለሳላ የሚያደርጋቸው አሲስቶች፣ ከቆመ ኳስ የሚያሻማበት መንገድ፣ ወኔው በአንፊልድ ሮድ ሹት የሚያደርግበት መንገድ፣ ቅጣት ምቶችን የሚመታበት መንገድ የዚህ ተጫዋች ምርጡ ብቃቶቹ ናቸው። ከዛ ውጭ ፍላጎቱ ምንድነው ብትሉኝ በአንድ ወቅት የተናገረው ነው። ባላንዶርን ማሸነፍ ይፈልጋል። ነገር ግን ባላንዶሩን ለማሸነፍ ደግሞ ሪያል ማድሪድ ያሉ ክለቦችን ቻምፒዮንስ ሊጉን በተከታታይ የሚያሸንፉ ቡድን ውስጥ አባል መሆን ይፈልጋል። ያ እንግዲህ የሚጠበቅ ነው የሚሆነው። ትንሽ የሊቨርፑል ደጋፊዎች ማዘን የሚጠበቅባቸው ከምርጡ ተጫዋቻቸው መልቀቅ አይደለም። ከዚህ በፊት ማንቸስተር ዩናይትድ ክርስቲያኖ ሮናልዶን ሲለቁ እያወቁት ነበር የለቀቁት። በቃ ምርጥ ተጫዋቻቸው ነው፣ ለቆ ሪያል ማድሪድ መሄድን እንደሚፈልግ። ነገር ግን ዳጎስ ያለ ገንዘብን አግኝተው ነበር ያጡት ሪያል ማድሪድ ሲሄድ ማለት ነው። አሁን ለሊቨርፑል ደጋፊዎች አስቸጋሪ የሚያደርገው ምርጡ ተጫዋቻቸውን በነፃ ማጣታቸው አስቸጋሪ አድርጎታል። ምክንያቱም ገንዘብም ሳያገኙበት አትሊስት የሱን ተተኪ ለማስፈረም ቡድኑ ገንዘብም እንዲኖረው የሚያደርግ እድል ነበር። ያ አልሆነም። በነፃ ነው የሚሄደው። እሱ ተጠቃሚ ነው የሚያደርገው። ከፍተኛ ደሞዝ ይደራደራል፣ የፊርማ ገንዘብ ያገኛል። ያ እንግዲህ በጣም አስፈላጊ ነው የሚሆነው ለትሬንት አሌክሳንደር አርኖልድ። በጣም አስገራሚ ተጫዋች ነው። እንግዲህ ምን አይነት ሚና ነበረው ብላችሁ ካሰባችሁ እንግዲህ በሊቨርፑል ታማኝ ሰዎች ወይም ሌጀንዶች ውስጥ ይገባሉ የሚለው አከራካሪ የሚሆን ይሆናል። ስቲቨን ጀራርድ፣ ጂሚ ካራገር ረጅም ጊዜም በሊቨርፑል ተጫውተዋል። ነገር ግን የፕሪሚየር ሊጉን ዋንጫ ማሸነፍ አልቻሉም። ትሬንት አሌክሳንደር አርኖልድ እንግዲህ 2 የፕሪሚየር ሊግ ዋንጫዎችን ይሆናል የዘንድሮን ማሸነፍ የሚችል ከሆነ። በእያንዳንዱ የቻምፒዮንስ ሊጎቹ ምሽቶች የሚታወሱ ናቸው። በጣም አስደማሚ ብቃቱን አሳይቷል። ነገር ግን እንደ ክህደት ይቆጥሩታል በዝውውር አለመሄዱ። የእሱን ተጫዋች የዚህን ቦታ ለመሸፈን ወደ ገበያ መውጣት ሊቨርፑል ግድ ይለዋል። የእሱን ቦታ መሸፈን የሚችል በደንብ መከላከል የሚችል ተጫዋችን ማግኘታቸው የማይቀር ነው። ነገር ግን እንደ ትሬንት አሌክሳንደር አርኖልድ ይሆናል ወይ ነው። ምክንያቱም የአርኖልድ ፓሶችን ሊቨርፑል ሚስ ያደርጓቸዋል። ረጃጅም ኳሶቹ፣ አጫጭር ኳሶቹ፣ ቀጥተኛ ማጥቃት የሚያደርግበት መንገድ አርኖልድ ለሊቨርፑል ምን ያክል አስፈላጊ እንደሆነ የፍጻሜው ጨዋታ ከኒውካስትል ጋር ያደረጉት ማሳያ የሚሆን ይመስለኛል። በጣም አስፈላጊ ተጫዋች ነው ብዬ አስባለሁ። የቡድኑ ሪትም ማውጣት የሚችል ተጫዋች ነው። እንግዲህ የአርነ ስሎት ፈተና ከዚህ የሚጀምር ይመስለኛል። የመጀመሪያው ውድድር ዓመት ከኤርገን ክሎፕ ይዘው የመጡት ቡድን ጠንካራ ሆኖ የሚታይ ነው። አንዳንድ መረጃዎችን ሳይ ዛሬ 2 ዓመት ለማስፈረም ፍላጎት የነበራቸው ያለፉት 2 ዓመታት ኮንትራቱን እንዲጨርስ ጠብቀዋል። እንግዲህ የሊቨርፑል የስፖርቲንግ ዳይሬክተር መቀያየሩ በጣም በሊቨርፑል ቤት ውስጥ ትንሽ ችግሮችን ያመጣው እሱ ይመስለኛል። የማይክል ኤድዋርድስ ከለቀቀ ጊዜ አንስቶ ኮንትራቶች ጉዳይ አጨቃጫቂ ነበር። የቫንዳይክ የሳላ ኮንትራቶች እንዳሉ ናቸው። ትሬንት አሌክሳንደር አርኖልድ የሚለቅ ከሆነ ብቻ አይደለም ለሊቨርፑል አስጊው በኔ እይታ በቀጣዩ ዓመት ደግሞ የሚጠናቀቁ ኮንትራቶች አሉ። አሁኑኑ ውሳኔ መወሰን ይጠበቃል። ዩስ ዲያዝን አዲስ ኮንትራት መስጠት የማይፈርም ከሆነ ከቡድኑ በደና ገንዘብ ማሰናበት ያስፈልጋል። ኢብራሂም ኮናቴ 1 ዓመት ነው የቀረው። ኮንትራቱን የማይፈርም ከሆነ የዚህንም ተጫዋች በሌሎች ተጫዋቾች መቀየርና የተሻለ ገንዘብ የሚያወጣልን ተጫዋች ቡድን መገንባት ይጠበቃል እንጂ ኮንትራታቸውን በድርድር ረጅም ጊዜ በመውሰድ ተጫዋቾችን በነፃ ማጣት ለሊቨርፑል ሽያጭም ለሊቨርፑል ለቡድኑን አወቃቀርም የሚያዋጣ ሆኖ አይታይም። የሳላና የቫንዳይክ ኮንትራቶች ይጠበቃሉ። ኮንትራት በላይ ግን የሊቨርፑል ደጋፊዎች አርኖልድ ቢቆየላቸው ደስተኛ ነበሩ። ምክንያቱም በእድሜ አንጻር ካያቸዋቸው ሁለቱ ከፍ ያለ ነው እድሜያቸው። 33 ዓመታቸውን የሚይዝ ይሆናል። ሳላህም አሁን ይዛል። ቫንዳይክ ወደ 34 ዓመቱ ነው የሚሄደው። ዘንድሮ ውድድር ዓመት የሚታሰብ ሆነ ያልፋል። በጣም ምርጡ ጊዜ ነው። ብዙ ተጫዋቾችን በክረምቱ የዝውውር መስኮት ሊቨርፑል ሊያጣ ይችላል። ያ ማለት ግን አስፈሪ አይደለም። ጥሩ የሚያምኑት አዲስ አሰልጣኝ ያላቸው በተለይ ሪቻርድ ሂውስ፣ ማይክል ኤድዋርድስ እንደ አዲስ ቡድኑን ማዋቀር ግድ ይላቸዋል። አስፈላጊ የሆኑ ሂደቶችን ማሟላት ያስፈልጋል። የሊቨርፑል እና የአርኖልድ ሁኔታ ግን በመጨረሻ መቋጫ ያገኘ ይመስላል። ውድ አድማጮቻችን እናንተ እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።